ቅጥነትህ ውፍረትህ ርዝመትህ እጥረትህ እሱ አላህ ዘንድ ዋጋ የለው። ታውቃላችሁ አተድሐኩነ ምን ድቀት ሳቅ ኢብኑ መስዑድ ቀጠን አጠር ያሉ እግራቸው በጣም ቀጫጭን ነበሩ። አንዴ ዛፍ ላይ ወጡ የሆነ ነገር ሊቆርጡ ወይም ሊመለከቱ አጋጣሚ ንፋስ መጣና ጀለቢያቸውን ገለጠው። ሲገልጠው እግራቸው ቀጫጭን ናት። የተወሰኑ ሰሃቦች ፈገግ አሉ። የለበጣ ፈገግታ ፈገግ አሉ። ከዛ ረሱል ዞር አሉና አተድሐኩነ ምን ድቀት ሳቅ ኢብኑ መስዑድ አሉ። በሱ ቀጫጭን እግሮች ነው የምትስቁት? በአላህ እምላለሁ አላህ ዘንድ የሱ እግሮች ከኡሑድ ተራራ በላይ ሚዛን ይደፋሉ። የተሸከመችው ታላቅን ሰው ንጹህ ልቦና ያለውን ፍጡር ነው። ከሰባ በላይ ቁርአንን እንደወረደ ያሐፈዘ ልቦና ያዘ። ሌላውን ሰው የውመል ቂያማ የሚመጣውን ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። ሚዛን የውመል ቂያማ ሰዎች ይመዘናሉ ስራዎቻቸው። አንድ ሰው ይመጣል። አላህ ከፈጠረው ፍጡር ግዙፍ የሆነ ነው። በጣም ግዙፍ የሆነ የውፍረቱ የቁመቱ ሚዛን ስራው ሲመዘን ባዶ ነው። መጨረሻ የጨንቀውና ራሱን ሚዛኑ ላይ ይጥላል። ግልጽ ነው። ነገር ግን ሚዛኑ ሊጨምርለት አልቻለም። የአካል ግዝፈቱ አሉና ረሱል ሰለላሁ ዐለይሂ ወሰለም ፈላ ኑቂሙ ለሁም የውመል ቂያመቲ ወዝነና የውመል ቂያማ ሚዛን አናረግላቸውም አሉ። ትርጉም የላቸው ፊዚካል አፒራንስ ብቻ። እርግጥ ነው ኢማን በሶስት እንከፍለዋለን። በውስጥ ማመን አልኢቅራሩ ፊልቀልብ ወዐመሉን ቢልጀዋሪሕ ወኑጥቁን ቢልሊሳን። ኢማንን ስንገልጸው በውስጥ ማመን፣ በአንደበት መመስከር፣ በአካል መተግበር ሶስቱን ይይዛል። ትልቁ የዛሬ ግን ትኩረቴ ምንድን ነው? ለውስጥና ለውጭ የሰጠነው ሚዛን ተለያይቷል። ሶስቱን ያካታል። እርግጥ ነው አንድ ሰው በአላህ አመነ፣ ማመኑን በሻሃዳ በምላሱ ይመሰክራል። አላህ ያዘዘውንም በሶላትም በሰደቃም በሐጅም ይተገብራል። ትልቁ ግን ትኩረት እስልምና የሰጠው ውስጥ ላይ ላለ የመጀመሪያ ኢማን መጽዳትም ያለበት እሱ ነው። አምልኮችን እንመልከት። አንድ ሁለት ዓሊሞች ቁጭ ብለው እኔ ሶስተኛ ሆኜ አዳምጥ ነበር ይላል አንድ ትልቅ ኡስታዝ ዓለም አቀፋዊ። ሁለቱ ያወራል። ለቀልብ ስራና ለአካል ስንት ፐርሰንቴጅ ነው የምትሰጠው ብሎ አንዱ ዓሊም ሌላውን ጠየቀው። ሌላ አካል አምልኮ 90 ሰጣለሁ፣ 10 ሰጣለሁ፣ ለቀልብ 90 ሰጣለሁ አለው አለ። ቀልብ ማለት ኢኽላስ፣ ተቅዋ፣ ሙራቀባ፣ ተዋዱዕ ምንላቸው ስሜቶች ማለት ነው። ለነሱ 90 ሰጣለሁ፣ ለአካል አምልኮ ደግሞ 10% ሰጣለሁ አለ። ሰውየው ቆጣሉና አበዝተሃል አሉት አሉ። በጣም አበዛህ፣ እኔ ግን ለቀልብ 99 ለአካል 1 ብቻ ነው ሰጠዋል። አካል ነገ የሚፈተሸው ውስጥ ነው። ወሑሲለ ማ ፊ ሱዱር ነው የሚለው አላህ። ውስጥ ተገልጦ ይታያል ነገር። ስኬት የሚቆናጠጡት ኢላ መን አተላህ ቢቀልቢን ሰሊም፣ ጀነት የሚወስዱት ኢላ መን ኸሽየ አርረሕማን ወጃአ ቢቀልቢን ሙኒብ። ከውስጥ ጋር ነው አላህ ስኬትን አያይዞ የምናየው። እስኪ የአምልኮዎችን የውጫዊና የውስጣዊ ሚዛናቸውን ከእናንተ ጋር አብረን እንያቸው። ለምሳሌ ሶላት ውጫዊ መገለጫው ሩኩዕ፣ ስጁድ፣ ተሸሁድ፣ መቀመጥ፣ መነሳት፣ ማሰላመት። ልቡ ምንድነው? የሶላት ዋናው ኮሩ ምንድነው ወዳጆች? ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ቀድ የተሕቂቅ ነው እዚህ ቦታ የመጣችው። አፍለሐ የሚለው ፊዕል ማዲ እንለዋለን በነሕው ቋንቋ። ማዲ ነው ፓስት ቴንስ። አላህ ስኬታማ ይሆናሉ አላለም፣ አፍለሑ አለ። ስኬታማ ሆኑ ዘጋው። ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናሉ አይደል? ኻሺዕ ከሆኑ አፍለሐ ተዘጋ። ስኬታማ ሆኑ እነማን ስትል የመጀመሪያ ሲፋታቸው አለዚነ ሁም ፊ ሰላቲሂም ኻሺዑን። የኛ ጭንቀት ብዙ ጊዜ ምንድነው? ሶላት ላይ እግርን ስለመግጠም ውጫዊ ላይ ነው ትኩረት። እጅ ደረት ይሁን ሆድ ላይ ይሁን በዚህ ነው የምንጣለው። እዚህ ፊዚካሉ ላይ ነው ጠባችን፣ አካላዊ በሆነው ጉዳይ ላይ
ትልቁ ሚስጥር ያለው የት ጋር? ፊ ሰላቲሂም ኻሺዑን ውስጥ ለአላህ ሲርድ ሲፈራ። የሶላት ገጽታ አሁን የጠቀስነው ነው። ሶፍ ሰርተ መቆም፣ እግር መግጠም፣ እጅ ላይ ይሁን ታች ማረግ፣ ይሄ ነው ሚስጥሩና ግን ዋናው ፓርቱ 99 የት ጋር ያለው? ልብ ቀልብ ውስጥ ቀልብን በፍራቻ መሙላት መሰበር ማለት ነው። ፊ ሰላቲሂም ኻሺዑን ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሶላት ላይ ያለውን ደረጃ ሲነግሩን ሊያገኝ የሚችለው ደረጃ አእምሮ ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ ግልጽ ነው። አእምሮ አንዳንዱ ሶፍ ላይ ቆሞ 1% ያገኛል፣ ሌላኛው 2% ያገኛል፣ 10 ከ10 ያገኛል። ግልጽ ነው። እዛ ነው ኢብኑል ቀይም ረሂመሁላህ ምን ይላሉ? ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ፣ በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል። ይሄኛው ኹሹዕ ላይ ነው። ሶላቱን አስተንትኖታል። አናስተነትንም ብንልስ ምርጫ አለ? ከሶላት መውጣት እንችላለን። ገብተሃል እኮ አለማስተንተን እኮ የሚገርም ነው። አላህ ኢኽላስ እንትኑን ይስተን ኹሹዕን ሐቂቃ ገብተሃል እኮ ሶላት አትወጣም እኮ ከአራት ረክዓ በፊት አሱራውን መውጣት አትችልም። ማይቀርልህ ነገር ለምን አስተንተን አትሰግደው? ኹሹዕ የጠፋ እሱ ጋር ትኩረት አልሰጠም። አንድ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ አላሁ አክበር ብለው። እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ እዛ አካባቢ ሰፈር 3 ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ ኢማሙ ሲያሰግዱ ትልቅ ሸኽ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማ እና እንደምንም አድርገው ሶላቱን ሲያሰግዱት እነዛ ሰዎች ሶላት ላይ ሆነው ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ ይቀሩት! ምን አይነት ሶላት ነው? እየተቿቸው ሶላትን ጨረሱ። ሶላት ውስጥ ነው ድምጽ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት። ሶላት አለቀ። ዞር ሲሉ አዩዋቸው ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው። ተጅዊዳቸው ፐርፌክት ነው። ከዛም ሶላት አለቀ። ወጣቶቹ ሞቱ። ስላሰጋገዳቸው እየተቹ እያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ እዛ አልፈው ነው የሚሄዱ ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አንበሳ ይጮኻል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ። ፈርቷቸው ሮጥ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ፣ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን፣ ምላሳችን ቢወላገድም አንበሳ አፈራና አሏቸው። ግልጽ ነው። ምላስ አይጽዳ እያልን አይደለም መልእክቱ። ትልቁ ትኩረት ለውስጥ ይሰጥ። ሶላት ላይ ስናስብ ኹሹዕ። ጾም እንምጣ። የጾም ከምግብ መከልከል ከሚያስፈጥሩ ነገር መራቅ ነው አይደል? ውጫዊ ህግጋቱ፣ ውስጣዊ ማንነቱ ደግሞ ለዓለኩም ተተቁን አላህን ፍራቻ ማዳበር ማለት ነው። ሐጅን እንውሰድ። ጠዋፍ ማድረግ፣ ሰዕይ ማድረግ፣ አረፋ መቆም፣ ይሄ የውጫዊ ዒባዳው። የውስጣዊ መልእክቱ ግን ተዕዚም ሸዓኢሩላህ፣ የአላህን ሸዓኢር የአላህን ትልቅነት አስቦ ውስጥ አግዝፎ ማሳለፍ ማለት ነው። ሐጅ ስንል ዱዓን እንውሰድ። ዱዓ አካላዊ መገለጫ